ደማሚት ሲባል ክርስቲያን ስለሆንን ብቻ ቶሎ ተቆጥተን ባዳ አምልኮ ነው ማለት የለብን። ቦዠ ሲባል አታውራ ምናምን አይባል። ዋቅ ሲባል ስር መሰረቱ ነው መታየት ያለበት። ስር መሰረቱ ማለት ማጥናት ነው፣ ማንበብ ነው። እነዚህ አያስፈልጉም ከተባለ የጉራጌ አብዛኛው ባህል የለም። አንትሮፖሎጂስት አይደለም እኮ ሊትሬቸር ነው የተማርኩት። ያቅሚና ይህን ከለፋው የመስኩ ተመራማሪ ምንድነው የሚያደርገው? በድራው እኮ በጉራጌኛ እንዲህ አይነት ዳይናሚክ ቋንቋ ሲጠፋ ያሳዝናል። በድራን አዳምጡት። ምን ማለት ነው? ልክ አደፍርስ ዳኛቸው እንደጻፈው አይነት እንዲህ አይነት ጉራጌኛ አለ እንዴ ነው እኮ የምትሉት? እንዲህ አይነት ጀግኖች ነበሩ እንዴ? እንዲህ አይነት ቦታዎች ነበሩ እንዴ? የታሪክ ቦታዎች እና እነሱን እናጣለን። ሁሉንም መርምር፣ የተሻለውን ያዝ። መጽሐፌም ላይ ያልኩት ትመረምራለህ፣ ልክ አሪፉን ትመዘግብና ታስቀምጣለህ፣ ደግሞ ታስቀጥላለህ። ልክ አሁን ዞኑ እንደሚያደርገው አንትሮሸት ይሄ የተሳሳተ እንትን አለ፣ ግን አንትሮሸት ማለት የእናቶች በዓል ነው። ፈረንጅ ገና እኮ ጥብቆ ሳይለብስ ነው እናከብረው የነበረው። እኛ ነቋ እኮ እንዲህ አይነት አሪፍ እንትን ነው። በጣም መነግራችሁ ነቆ ላይ ይዘፈን የነበረ ዘፈን እኔ እዚህ ጋር እንትን ብዬዋለሁ፣ አንድም ሰው አያስታውሰውም። የሚያከብሩትም ልጆች አያስታውሱት። ረቂ አንገታሽ ምናምን ጎፓያሽ ምናምን ጎፓይ ደግሞ ያንቺውሪ ያሙጉሽ፣ ምክንያቱም ልብስ ምናምን ይገዛል። የነቆ እንትን እኮ አልነገርኳችሁም እንጂ ስርዓቱ እንዴት ዲሞክራት እንደው ለእንሰት እውቅና ይሰጣል። ግሩ እያለ ለምን በቃ 7 ቤት ውስጥ ያለ እንሰት አይታሰብ። እንሰት ማለት በቃ ለጉራጌ ጽፌዋለሁ የደም ስር። ስለዚህ ፈረንጅ ምን ይልሃል? የውሃ ቀን ይልሃል። ልክ እንደ አዲስ የአካባቢ ቀን ይልሃል። እኛ ጋር እኮ ቀን የሌለው እኮ የለም። ይሄ በጣም የሚፈለገው ከማህበረሰቡ ጋር አታችመንት ያለው ነገር በሙሉ ቀን አለ። ወደፊት እየገባን ሲሄድ እኮ ምን አለ በሉ ተበላን ነው ምንል። የባህል ጽሁፎችን በጣም ብዙ አርቲክሎች ይጽፋል። በተለይ በጉራጌ ባህል ላይ የተጻፉ ጽሁፎች አሉ። እኔ ሁለቱን ያው በደንብ ወዳቸዋለሁ። ይሄ ከጅርሞነ እስከ ብሔራዊ ቲያትር የሚለው የቃቂ ወርዶት ላይ የጻፈው ጽሁፍ ጥሩ አርቲክል ነው። በተለይ ባህሉን አንትሮፖሎጂካል የሆነው ነገር ሶሺዮሎጂካል የሆነውን ነገር አይተ በወቅቱ የነበረው ቲያትሩ ላይ በተለይ ሊታረሙ ይገቡ የነበሩ ሀሳቦችን በደንብ አይተሃል። የእሷንም ሁኔታ በደንብ አይተሃል። ከሁሉ በላይ እኔ የተማርኩበት ይሄ የትርክት ናሬሽን ጉዳይም በደንብ እዛ ላይ አንስተዋል። አሁን የቃቂ ወርዶት የሞተችበትን ጉዳይና ቲያትሩ ማለት አንድ ይሄ ሰዎችን የሚያግባባ ናሬሽን መፍጠር ላይ ያላቸውንም አቅም እንደዚህ ከስነ ቃሎች ከታሪኮች ምናምን ተነስተ የጻፍካቸው ነገሮችም ጥሩ ነገሮች ናቸው። ከሎሚ ሜዳ እስከ ወገፐቻ ነው አይደል? ከሎሚ ሜዳ እስከ ወገፐቻ የሚለው አርቲክል አሪፍ አርቲክል ነበር። የኔ እንደውም ከሱን ጀምርና በጉራጌ አካባቢ ያሉ የአምልኮ ስርዓቶች አንተ በጣም ትቆረቆርላቸዋለህ። በደንብ አጥንታቸዋል፣ አይታቸዋል። አካባቢውም ላይ ካሉ ማህበረሰቦች አከባበራቸውም ሁኔታውም ሁሉ ታውቃለህ። እኔ የሚመስለኝ የሆነ ሌላ አርቲክልህ ላይ አያትህ የሞቱት ከዚህ ጋር በተያያዘ ነገር ጋር ይመስለኛል። እና እንደው ከሱ ጋር ማያይዘህ የነዚህ ሁኔታዎች በተለይ አምልኮ ስርዓቶች በጉራጌ አካባቢ ያላቸው መልክ ገጽታ አሁን ያሉበትንም ሁኔታ ያለ ገደብ ነገርን። የጉዳያችን ዋናው ነው ማጠንጠኛም እሱ። አሁን በዩ እና አብይ እኔ ምከር ብባል አልመክርም። ምክንያቱም እኔ ለመምከር መበቃ ሰውም አይደለም። ግን አንድ ነገር የኛ ብሔረሰብም በለው ሌላውም ቆም ብሎ እንዲያስብበት ምንድነው ይሄ ነገር? አሁን ለምሳሌ ደማሚት ሲባል ክርስቲያን ስለሆንን ብቻ ቶሎ ተቆጥተን ባዳ አምልኮ ነው ማለት የለብን። ቦዠ ሲባል አታውራ ምናምን አይባል። ዋቅ ሲባል ስር መሰረቱ ነው መታየት ያለበት።
ስር መሰረቱ ማለት ማጥናት ነው፣ ማንበብ ነው። እነዚህ አያስፈልጉም ከተባለ የጉራጌ አብዛኛው ባህል የለም። ለምሳሌ ነቆ ይባላል። ነቆ የደማሙት አባላት መመልመያ መርሃ ግብር በየአመቱ ነቆ የልጃገረዶች የነጻነት በዓል እና የደማሙት አባላት ሙየቶች የሚመለመሉት በነቆ ነበር። ነቆ ደግሞ የነጻነት በዓል ነው የልጃገረዶች። እንዴት ነው የነጻነት በዓል የሚሆነው? አንዲት የነቆ ልጃገረድ ወረት የሚሰጣት መስከረም 16 ነው። መስከረም 15 መስቀል፣ መስከረም 16 ከየዘመድ ቤቱ ወይም ከየጎረቤት ስጋ ይሰጣት። ለመቼ? ለጥር ወር። ጥር ወር ነው የሚከበረው ነቆ። አብዛኛዎቹ ከደማሙት ጋር የተያያዙት ጥር ላይ ነው የሚከበሩት። ስለዚህ ያን የተሰጣቸው ስጋ ዘልዝለው ዘጉሬ ላይ ይሰቅላል። ዘጉሬ በአማርኛ ምን እንደሚሉት አላውቅም፣ እኛ ጋር ይታወቃል። ዘጉሬ ምንድነው? ያው እንትን ቆጥ በላይ ያለው እዛ ላይ ይሰቀላል። ያኔ ቀቅለው ክትፎ ለማዘጋጀት ነው። ቋንጣ ነው ማለት ነው የሚያደርጉት። አዎ። ሌላው የኛ ህብረተሰብ መሳት የሌለበት ክዋኔው ነው። ከክዋኔው ጋር የሚመጣው አሁን ለምሳሌ ደማሙት አስታራቂ ነች። እንዴት? የእርስ በርስ ጦርነት ነበር እኛ ጋር፣ ኃይለኛ እርስ በርስ ጦርነት። ቸሃ ከጎማረ፣ ጎማረ ከእዣ፣ እዣ ከቸሃ፣ ሞህር ከእዣ፣ ጌቶ ከቸሃ ከኑር ይጣላ ነበር። ኃይለኛ ጠብ ሲፈጠር መሀል የሚገቡት ሙየቶች ናቸው። ሙየት መሀል የሚገባው ሰላም አውርድ ማለት ነው። ይሄ ባዳ መልኩ አይደለም። ሰላም ለማውረድ ከፈለክ ሙየቶች መውጣት አለባቸው። ትልልቅ ሰዎች ከሞቱ ደግሞ ማን ነው የሚወጣው? ሙየት ነው የሚወጣው። እንደገና የዳር ሙየት ይባላል። የዳር ሙየት የሚወጣው ለምንድን ነው? ፈጣሪ ለማመስገን። መቼ? ይዳር ማለት ይዳር መስቀል ማለት ነው። መስቀል ከመድረሱ ጥቂት ቀናት በፊት። ለምንድን ነው የሚወጡት? ከሐምሌ ጨለማ፣ ከሐምሌ ይሄ እንትን ዝናብ፣ ይሄ ደግሞ መሬቱ ያዳልጥ የለ በጣም ከባድ ጊዜ ነው። አሳልፈው ወደዚህ ስላመጣን ልክ እንደ እሬቻ እግዚአብሔር ተመስገን ብለው የኮሶ እንትን ይዘው አረንጓዴ ልምጭ ይዘው ነው ጎዳና ለጎዳና ቢዞሩ። የለም ውሸት ነው የምትለው የሚል ሰው ከዚህ ከእንትን ውጪ የፈለገው ቦታ ቀጥሮኝ መከራከር እንችላለን። እኔ አሁን እያንዳንዳቸው ቦዠም ጋር ስትመጣ አሁን ቦዠ እንደገና ደግሞ እንትኑ እነግራችኋለሁ። ከነዚህ አሁን ደማሙት ዋይወቱ ነው የሷ እንጉርጉሯ። ለምንድን ነው የሚጠፋው? እሱ ደግሞ ሌላ ሲጠና ሌላ እንትን ጥቅም አለው። በድራ ሌላ ጥቅም አለው። የምትወጣው አለ በቃል እንደው ወረ ደማሙቶ ብሻ ገረዱ ተሰሜት ትወርዶ የግዘር ገረዱ ተሰሜት ትወርዶ ምራውያም ወረዶ ይላል። የግዘር ገረዶ ነው። የእግዚአብሔር ልጅ ነው። የእግዚአብሔር ልጅ አይደለችም፣ ተላላኪ ነች። ማህበረሰቡ ያኔ አሁን አይደለም። እንደገና ወደ በድራ ደግሞ ስትመጣ ይዋቅ ነው። ረጅም የቃል እንጉርጉሮ እንዳውም እኮ በእኔ 6 ኪሎ ተከራክሬ ያሸንፍበታለሁ። ቀድቼ ይዤው ስለነበር ወስጄላቸው አይ ደቡብ አፍሪካ አይደለም ያለው እኛ ጋር ነው ያለው። እንዲህ አይነት ረጅም አንድ በድራ ደርዳሪ ለ2 ሰዓት ለ3 ሰዓት የሚለው እኛ ጋር ነው ያለው ብዬ እና እነሱ ራሱ ቀላል አይደለም። እንደገና ወደ ቦዠ ስትመጣ እንደዚሁ አለው። እንደገና ቦዠ ጋር ልክ ፈረንጆች የረፍት ቀን እንደሚሰይሙት ጎተነ አለ ቦዠ ላይ ለሳምንት ጎተነ ተጎቸ የሚባል። ጎተነ የሚጎቸው ለምንድን ነው? ስራ ትሰራ። የኛው ደግሞ ጎተነ ከሌሎቹ ከነሱ የሚለየው ቅጠል አትበጥስ። በቃ ሰላማዊ ረፍት፣ ሰውን አታማም፣ ምን አትልም። አሁን ስለጠፋ ነው። እንደገና ከሱ ደግሞ አትስረቅ። የቦዠ ምልክት የሚቆመው ሽነ
አትስረቅ እኮ ነው። ሌላ ምንም ትርጉም የለውም። ከሰረቅ ግን ሌላ ጣጣ አለው። ይመጣሉ። ቢተር መጨረስ አለብህ። ዋጋም ዝናብና ጦርነትን የሚያጋፍርልህ እሱ ነው። የት ፈጣሪ ጋር ወስዶ ማን ነው ታዲያ የሚያበላሸው? ይህ ሁሉ ስርዓት የባህሉ ተወካዮች ከእግዚአብሔር መንገድ ያስወጡሃል። ለእነሱ ስገድ ይሉሃል። አይሰገድም። ከፈጣሪ ውጭ ለማንም አይሰገድም። ለቦዥም አትሰግድም። ማን ነው እንትን የሚያደርግ ከሲስተም የሚያስወጣ? ሌላ ጥቅም ፈላጊዎች ናቸው እንጂ ባህሉ በራሱ ምንም ችግር የለበትም። ደማሙት እኮ ኦሪት ዘፍጥረት ዘጸአት ላይ እንዳለ ቁጭ ብሏል። የእሷንት የመመሪያዎች አሁን እያንዳንዱ ስለ ቦዥ ስለ ደማሙት ስለ ዋቅ ማንሳት እንችላለን። እኔ ብዙ መጽሐፎችን አንብቤያለሁ ስለ ደማሙት ስለ ቦዥ ስለ ዋቅ። ብዙ ሰዎች ደግሞ ኢንተርቪው አድርጋለሁ። እኔ እንዳውም ይናንጋራ የቦዥ ትልቁ ያ ማዕከሉ ማለት ነው ገብቶ ፎቶግራፍ ያነሳ ኢንተርቪው ያደረገ እንግዲህ ካለ ሊኖር ይችላል። እኔ በግሬ ኃይለኛ እንትን ነበር። እንዳውም አንድ የያዝኩትን ዱላ መጽሐፉ ሲመረቅ አሳይቻቸዋል። ድጋፌው ነኝ። ይሄም ዱላ አስተዋጽኦ አድርጓል። እና ብዙ ነገራችን ስላልተጠና ሰውም ባህሉን ስለማያውቅ ስላላጠናው ብዙ እንትን ያደርጋል። እንዴ አሁን ስንነሳ ያልኩ ነገር ነው መምጣት ያለበት። መሰረታቸው ምንድን ነው? መሰረታቸው ግራውንድ የመጀመሪያ ማህበረሰቡ ክሬት ሲያደርጋቸው እንዴት ነው ክሬት ያደርጋቸው? በሂደትማ ተበላሽተዋል። አሁን አብዛኛው ነገር እንደተበላሸ የምታውቀው የቆሙለት ዓላማን ስትመረምር። አሁን ለምሳሌ ደማሙት ባዕድ አምልኮ ከሆነች ሞየቶች መሀል ገብተው ለምንድን ነው ሰላም የሚፈጥሩት? እንደገና ደግሞ ይዳር ሞየት ወጥቶ ለእግዚአብሔር ለምንድን ነው ምስጋና የሚያቀርቡት? አየ በሂደት ነገርኩህ እኮ እነዚህ አሁን ለምሳሌ የደማሙት የገማ ሞየት አለ፣ ተራ ሞየቶች አሉ። ሁሉም ድርሻውን ይወስዳል። ጥቅም ለመውሰድ ሲፈልግ ምንድን ነው መሰለህ አቢዩዝ ያደርግብሃል። ባህል ያ ማህበረሰቡ የቀረጸውን ትቶ አሁን ቤተክርስቲያን ሁሉም ሰው እኩል ይቀበላል። አንዳንዱ እኮ ቤተክርስቲያን አከብራለሁ ብሎ ሌላ ነገር የሚሰራም አለ። አሁን ግን ቤተክርስቲያን አይደለም ጥፋተኛው ሰዎች ናቸው። አንዳንድ መሪዎች ደግሞ ውሰድ፣ መሪዎች ያጠፋሉ። ቤተክርስቲያን ጥፋተኛ ነች? አይደለችም። እኛ ጋር የስርዓቱ መሪዎች አሁን ለምሳሌ ቦዥን ማጋ ነው ቅርብ የምታገኝ ቤት ይቃጠላል። ማን ነው የሚያቃጥለው? ቦዥን። ማጥፋት እየተቻለ አይ ማጥፋት አይቻልም ይላል። ይቻላል። እሱ ደግሞ ካልጠፋ የሚያገኘው ነገር አለ። ብዙ ነገር ግብዓት ያገኛል፣ ጥቅም ያገኛል ምናምን። ስለዚህ ለጥቅሙ ሲል ባህሉን አቢዩዝ ያደርግባል እንጂ ይሄ እንደሚባለው ከስርዓት የወጣ ነገር አይደለም። ከ10ቱ ትእዛዛት አንዱ አትስረቅ ነው። ቦዥ እኮ ሌላ ምን ትርጉም አለው? አትስረቅ ከማለት ሌላ ከኔ ፈቃድ ውጪ እዚህ ቤት እዚህ ቦታ ላይ እቃ ምናምን እንዳትነካ ሽነ የሚቆሙ። ሌላው አንድ ደግሞ ሰው በደንብ እንዲይዘው የሚፈለገው ወይም የሚያስፈልገው ሃይማኖትን ቀይር የሚል ትምክተኛም አይመጣ ደሞም አታደርገው። እንደኛ አይነቱም አይደፍርም። እኔም አልልም፣ እኔም ክርስቲያን ነኝ። ምንድነው ያለንን ወይም ቅርሶቻችን ባህሎቻችን እንወቃቸው። ከነዛ ውስጥ ደግሞ የሚጠቅመውን እናስቀምጥ። ታሪኩን ደግሞ በደንብ ሰንደን ማስቀመጥ አለብን ለክርክር እንዲመች። እንዴ እኔ የምከራከረው ለጥቅሜ ነው እንዴ? ሊያው ለማህበረሰቡ እኮ ነው። ማህበረሰቡ ደግሞ እኔ አይ በዚህ መልኩ አይደለም እናንተ በምታስቡት መንገድ አይደለም የባህሎቹ እንትን እንዲህ ነው እንዴ። አንትሮ ሸት እኮ ሄዶ እኮ ይገናኛል። ዋይወቶ እንትን ካልክ እኮ የደማሙት ማመስገኛ እንጉርጉሮ ነው። ውሳቻ ከደማሙት ጋር ነው የሚገናኝ። አይ የለም አይገናኝ። ዋቅ የጆካኮ ከዋቅ ጋር ነው የሚገናኝ።
መጀመሪያ እኮ ቦታውን ቀረቆረው የሚባለው እኮ ዋቅ ነው፣ አረፈበት ነው የሚባለው። ፍትህን ፍለጋ። ከዛ በኋላ እንዴት ነበር የሚደረገው? ፍትህን ፍለጋ ከብት የጠፋበት ማሰሪያውን እንዲህ ምናምን የጠፋበት ምናምኑን ይዞ እኮ ነው ይመጣ ነበር። እና ሲሄድ ምንድን ነው አላማውን አሳቱት። ልክ አሁንም እኮ አለ ብዙ ቦታ እንዲህ። አሁን ለምሳሌ የተለያየ ሃይማኖት የሚከተለው እኮ አንዱ ከአንዱ ወጥቶ ወደ ሌላው የሚሄደው እኮ አንደኛው ልክ አይደለም ብሎ ነው። በቃ እንዲህ የሚያጠፋ አለ። ግን ቁጭ ብለህ ሳይድ ሳትይዝ ስሜታዊ ሳትሆን አቢዩዝ ሳያደርጉ ስታየው በጣም ዲሞክራት ነው። አሁን የዋቅ በድራን እዩት፣ የእግዚአብሔር ስም ስንት ቦታ እንደሚነሳ እና በዩ ቅድም ያነሳልኝ እያንዳንዳቸው ዋቅም በለው ቦዠም በለው ደማሚት የእግዚአብሔር ስም ነው መጀመሪያ የሚመጣ። ከዛ በኋላ የእግዚአብሔር ደግሞ እንዴት እንትን እንደሚያደርግ ነው በድራው የሚነግር። አንተ በድራው እኮ እሺ እነዚህ መጥፎ ናቸው ብለን ስንተው በድራው እንተዋል። በድራው እኮ በጉራግኛ እንዲህ አይነት ዳይናሚክ ቋንቋ ሲጠፋ ያሳዝናል። በድራን አዳምጡት። ምን ማለት ነው? ልክ አደፍርስ ዳኛቸው እንደጻፈው አይነት እንዲህ አይነት ጉራግኛ አለ እንዲህ ነው እኮ የምትሉት። እንዲህ አይነት ጀግኖች ነበሩ እንዲህ አይነት ቦታዎች ነበሩ የታሪክ ቦታዎች። እና እነሱን እናጣለን። ሁሉንም መርምር፣ የተሻለውን ያዝ። መጽሐፌም ላይ ያልኩት ትመረምራለህ፣ ልክ አሪፉን ትመዘግብና ታስቀምጣለህ፣ ደግሞ ታስቀጥላለህ። ልክ አሁን ዞኑ እንደሚያደርገው አንትሮሸት ይሄ የተሳሳተ እንትን አለ። ግን አንትሮሸት ማለት የእናቶች በዓል ነው። ፈረንጅ ገና እኮ ጥብቆ ሳይለብስ ነው እናከብረው የነበረው እኛ። ነቋ እኮ እንዲህ አይነት አሪፍ እንትን ነው። በጣም መነግራችሁ ነቆ ላይ ይዘፈን የነበረ ዘፈን እኔ እዚህ ጋር እንትን ብየዋለሁ። አንድም ሰው አያስታውሰውም። የሚያከብሩትም ልጆች አያስታውሱት። ረቂ አንገታሽ ምናምን ጎፓያሽ ምናምን ጎፓይ ደግሞ ያንቹሪ ያሙጉሺ። ምክንያቱም ልብስ ምናምን ይገዛል። የነቆ እንትን እኮ አልነገርኳችሁም እንጂ ስርዓቱ እንዴት ዲሞክራት እንደሆነ። እንደገና ደግሞ እንትን ጋር ሄዱ ዋቅ አሁን የእንትኑ እንውሰድ፣ የሻዋና የጎማረው ብቻ እንውሰድ። ራሱ እሱ እንዴት ዲሞክራት እንደሆነ። ዋናዋ የጎበቻ ደማም ከመዛሁል ቤተሰብ ተመልከት። መዛሁል እንዲህ ነው፣ መዛሁል እንዲያ ነው፣ መዛሁል ትንሽ ነው፣ መዛሁል ትልቅ ነው አልተባለ። ባለቤታቸው እነቋም ትልቅ ነው፣ እነቋም ትንሽ ነው ምናምን አልተባለ። ስርዓቱ እንዴት እንደሚቀረጥ። ቦታው ደግሞ ቻሃና ጎማረ ድንበር። ከዛ በኋላ ደግሞ ወረት የቻዋቅ ወረት ደግሞ ለምሳሌ አንድ ወይፈን ታመጣለህ ለዋቅ አምጥተህ አሁንም ስለሚከበር መጽሐፎችም ላይ ያለ ቼክ አድርጉት። አንዲት ብልት ብቻ ነው ካንተ የሚፈልገው የሚወሰድብ። ሌላው የራስህ ነው። ብትፈልግ ብላ፣ ብትፈልግ ሽጣ። የጎበቻ ደማም ጉዳይ አይደል። እንዲህ አይነት ዲሞክራት በዓል አለ። አንዲት ብልት ነው በፈቃደኝነት የምትሰጠው። ከዛ ውጭ ያለው ብትፈልግ ትሸጣለህ፣ ብትፈልግ ከዛ አብረው ከሄዱ ሰዎች ጋር ትደሰትበታል። እና ብዙ እንትን አለ። አንዳንድ የሚሰሩ ስራዎች ገና ሚስጥሩም ያላወቅን። አሁን እኮ አቃጥለውት እልፍኙን እኮ አቃጠሉት፣ ያው ስሜታዊ ሆነ። እንደገና ደግሞ አንድ ስም መጥቀስ ይከብዳል እንጂ የፕሮቴስታንት ዘማሪው ሁሉም ሰርተዋል። የፕሮቴስታንት ዘማሪው እዛ እንትኑን እያሳየ እንዲህ ናቸው ብሎ ለምን እኔ ፕሮቴስታንት እንዲህ ነው ብዬ አሁን ዘምራለሁ እችላለሁ? አንድም ልሁን ሁለት ሶስት ባህሉ የሚቆረቆር ሰው ካለ ለባህሉ ባለቤቶች መተው። ደግሞ የህዝቡ እኮ ናቸው። ወደፊት እየገባን ሲሄድ እኮ ምን አለ በሉ ተበላን ነው የምንለው። ግሩያ አሁን ይከበራል እኛ ጋር። አገሩ በሙሉ ደቡብ በሙሉ የዘመን መለወጫ ያከብራል። እኛ ጋር ግን ግሩዬ የእንሰት በዓልና የዘመን መለወጫ ነው። ደብል እንትን ነው ፐርፐዙ። አይከበርም። ለምን? በቃ ሰው አንዴ እንትን ያደርጋል።
እኔ ገጠር ምን አሉ፣ አይ ብርሃኑ እኮ ጥሩ ሰው ነበር፣ ግን ይሄ አንዳንድ ነገር ስለሚከተል ሌላው ምንድነው መሰለ እሱ በዛሬው ጫማ ላይ አድርጎ ነው የሚተቸው። መቼ ነው የተፈጠሩት? በዩ እናንተ አልደረሳችሁም። እኔ ጃንሆይን አውቃለሁ በተወሰነ። ለሰው አሁን ባላባት የጎማረ ባላባት ጫማውን አትስምም በቅሎ ላይ ወይም ፈረስ ላይ፣ እዛ መሬት ነው የምትስመው። ፊትን አዙር መሬት ተደፍተ እስኪያልፍ ታምነኛለህ? ጭቃሹሙ እግሩን አትስመው። እግሩን እኮ ነው እግሩን አትስመው። እዛ መሬት ተደፍተህ ነው። ይሄንን ስርዓት የነበረበት ነው። ጉራጌ ግን በቦዣ አማካይነት አንተ ቀልበ ምን ብለ ያሳደከው ወይፈን፣ በሬ፣ ጥጃ፣ ሙኩት እንዳይዘረፍ ማን ነው የሚከላከልልህ? ቦዣ ነው። ያ ምልክት ነው የሚከላከለው። ሌላ ግለሰብ አንተን የሚከላከልልህ የለም። አንድ ሁለተኛ፣ የአንተ ባለቤት ቆንጆ ልትሆን ትችላለች። ይሄ ባላባቱ ጭቃሹሙ ስለኔው ምናምኑ ሊፈልጋት ይችላል። ማን ነው የሚከላከልልህ? አንቂት። ያው እንደ ቃቂ ወርድወት አንቂት ካልተነሳላት ደፍራ አትሄድም። እሱም ደፍሮ አያገባም። ለምን? ዘሩ ይበላሻል። እና ቅድም ያልከው ነው እያንዳንዱ እንትን ይቀመጥ። አሁን ለምሳሌ ሚየት ብትላቸው እሱ ምን ያውቃል? ደንቆሮ እኮ ነው። አንደኛ ባዳ ምልኮ እንኳን ለይቶ ያውቅም። ሚየት ማለት የማዕከላዊ ስታቲስቲክስን ስራ የሚሰራ ተቋም ማለት ነው። በየቤተ ዘመዱ ሚየት ነበር ድሮ። አለሙ ገሳ ከዛ ክር ለብቻው ይዘጋጃል። አንድ ልጅ ወለደ። አለሙ ገሳ አንድ ልጅ ወለደ። 2 3 የቤተሰብ ቁጥር ይታወቃል። የኛ የገንወ ቤተሰብ ቁጥር አንዱ ሰው እገሌ ስንት ወለደ ብትለው ቁጥሩ ያውቃል፣ ወንድ ሴት። ግን ያ ሰረሞኒ ሲካሄድ የሚደረጉ ስራዎች አሉ። አሁን ከመስመር ሊወጣ ይችላል ያ ሰረሞኒ እንጂ የተነሳ ነው። ለምሳሌ ወርቸ የከብቶች እውቅና መስጫ ቀን፣ የከብቶች እውቅና መስጫ ቀን አንዳንድ ነገር መጥፎ እንትኖች በሂደት ሰው ጥቅመኛ የጥቅም ነገር ሲመጣ ያበላሽብሃል እንጂ ለከብቶች እውቅና ይሰጣል። ለምን? ጉራጌ አካባቢ ያለ ከብት መኖራችን። ለእንሰት እውቅና ይሰጣል ግሩየለ። ለምን? በቃ 7 ቤት ውስጥ ያለ እንሰት አይታሰብም። እንሰት ማለት በቃ ለጉራጌ ጽፌዋለሁ የደም ስር ነው። ስለዚህ ፈረንጅ ምን ይልሃል? የውሃ ቀን ይልሃል። ልክ እንደ አዲስ የአካባቢ ቀን ይልሃል። እኛ ጋር እኮ ቀን የሌለው እኮ የለም። ይሄ በጣም የሚፈለገው ከማህበረሰቡ ጋር አታችመንት ያለው ነገር በሙሉ ቀን አለ። በተለይ ደግሞ ተጎድተዋል ተብሎ ለሚታሰብ የህብረተሰብ ነቋ ይኸው እናቶች አንትሮሸት አለ፣ ነቋ አለ፣ ግሩያ አለ። የቦጀ ደግሞ እንደገና የረፍት ቀን ብሎ እኮ ጎተን ተጎቸም። ስለዚህ ያንተ መከራከሪያ አሁን በሂደት መሪዎቹ የዛ ስርዓት አስፈጻሚዎች አበላሹት እንጂ ከእግዚአብሔር ወይም ከፈጣሪ መንገድ የሚያስወጡ አይደሉም አይደሉም። ፕላስ ደግሞ ይሄ አሁን የምንከተለው ሃይማኖት በዚያ ወቅት አልነበሩ። የኦርቶዶክስ እምነት የተስፋፋው በእኔ እድሜ ነው። እንዳውም ሲጠየቅ ምን ነበር የሚባለው? እኛ ጎማረ ላይ ቦሌ ከተማ ነው፣ ከዛ ከተማ ነው ያደኩት። እገሌ አቤት፣ እገሌ ምቃሩ ቶባ፣ እገሌ አማራ፣ እገሌ ጉራጌ። አማራ ማለት እኮ የኦርቶዶክስ እምነት ተከታይ ማለት ነው። እኛ ጋር በእኔ እድሜ እኔ ልጅ እያለሁ አሁን እኮ ነው የተስፋፋው ቤተክርስቲያን። አሁን ግን እንደሱ አይባልም። እና በሂደት እንትን ሲል ነው። ሃይማኖቶቹ ደግሞ ማንም የሚነካቸውም የሉም። የራሱ የሆነ ሎጂክ፣ የራሱ የሆነ አይዲዮሎጂ፣ የራሱ የሆነ እንትን አለው። ግን ባህሎቹን እንመርምር፣ ይሰነድ፣ ይቀመጥ። ጥሩ ጥሩ ነገሩ ደግሞ አሁን ይቀጥል። አሁን ለምሳሌ በድራ ዋይወቱ
መረራ ማለት እኮ ሴቶች ጣጤ ወደም ሴቶች በአማርኛና በጉራግኛ አረኩት ችግር ሲያጋጥም ጣጤ ምንድነው? ይሄ ወንዝ ድንጋይ የበዛበት አካባቢ ወርደው እዛ መረራ የሚባለው ሴቶች በብዛት ሌሊት ነው ይጸልያሉ። ለምን? ድርቅ ሲመጣ፣ ቸነፈር ሲበዛ፣ በሽታ ሲመጣ፣ የሚያስፈራ ነገር ሲመጣ የጆፈራ ውዛነ እኮ ነበር። እንደውም ጋሽ ገብረ ኢየሱስ መጽሐፍ ላይ ያስገብቸዋል። እና ሰው ዝም ብሎ ከኑግ የተገኘ ሰሊጥ አብረህ ተወቀጥ አይነት የሆነ ተማርኩ ብሎ እንትን ያደርግብሃል። አንድ የቅርብ ዘመዴ ታይላንድ ባንኮክ ሄዶ ለኦፕራሲዮን ዶክተሩ ኦፕራሲዮን ሊያደርገኝ ተዘጋጅቷል። ከዛ ይናይ ጥዋ ማል አስቀምጦ አይ እኔ እንግዲህ ልጸልይ ነው፣ ከዛ በኋላ ነው አንተን ኢንተርቪው ማድረግ። ምንድነው? አይ ለዚህ ነው ምጸልየው ለዛ ለጥዋ። ከዛ ጸልዮ በቃ አይዞ ሁሉም ነገር አሪፍ ነው ድነት ወጣለህ አለኝ። እና ሰው ባዝ እንዳይሆን በቃ ሃይማኖቱን በደንብ አጥብቆ ያዘ። ግድ የለም ሃይማኖቱን አጥብቆ ከያዘ አንድ ቀን የሚፈልጉ እንትሮች ይመጡለታል። እኛም አሁን መጽሐፍ የሚችል ሰው ቢጽፍ አንዳንድ እኔ እኮ ቅድም ያነሳውላችሁ አንትሮፖሎጂስት አይደለሁ። እኔ እኮ ሊትሬቸር ነው የተማርኩት። ያቅሚና ይሄን ከለፋው የመስኩ ተመራማሪ ምንድነው የሚያደርገው? በቃ ይደግፈን፣ እኛም እንደግፈው። አንዴ የሆነ ሰዎች ተነስተው ነበር። አረ አልቻሉት ቦታውን መመላለስ አልቻሉ። እኔ እኮ ሞከረር እኮ ከ5 ጊዜ በላይ ከ6 ጊዜ በላይ ሄጃለሁ። ይናንጋራ ሩቅ ስለሆነ ከባድም ስለሆነ ወገበቻ ከ5 ጊዜ በላይ እንትኖቹን እኮ በቃ ሆን ብዬ አጥንቼ ከልጅነቴ ጀምሮ ያው ቅድም እንደነገርኳችሁ እኔ ካደኩ በኋላ ነው የመጣሁት። ለመጠና አልጋ ከበቃው በኋላ ስለመጣሁ እያንዳንዱ ትዕይንት አውቀዋለሁ። አያቴ በዚህ በደማሙት እንትን ነው የሞቱ። ላነሳልህ ነበር፣ እስኪ አስታውሰን። አያቴ አሁን እኔ ብዙ ጊዜ ልክ እንደ አዝማች እስከና አያቴ ነው የምጽፈው። በጣም ታዋቂ ሰው ነበሩ፣ በጣም እንወዳቸው ነበር። ዳመስ ገሳ በበግ ሀብታቸው ይታወቁ ነበር። ንብረትም ነበራቸው፣ መሬትም ጥሩ ማስፋፋት ጀምረው ነበር። እና ይታመማሉ። ታመው እዚህ አዲስ አበባ መጥተው ታከሙ አልሆነ። መጨረሻ ላይ የተትኝ የባሸ ነው ይባላል የደማሙት እዚህ ተባበሩ። ምንድነው ጥፋት እኮ ሲያጠፋ ነው እንትን ላይ ኑሮ ላይ ጥፋት አጥፍተሃል ነው። ከዛ በኋላ ስርዓቱ መፈጸም ነበረበት። ቢተር ይባላል። ቢተር መጨረስ ነበረባቸው። ለብቻቸው ነው የተቀበሩት። አሁን እንትን ውስጥ አሳያችኋለሁ ቀብሩ። ከዛ እያንዳንዱ እንትኑን አየው የሚሰራው ቂም አልያዝኩም። አየህ በልጅነት ቢሆንም ቂም አልያዝኩም። ከዛ ሳጠናው ግን መጽሐፎችም ሳነብ ለካ ለእያንዳንዱ ተርም ለእያንዳንዱ ስራ እንትናል ትርጉማል። አሁን ወገበቻ ሂዱ ወድጌ ቋንቁር ያሚዙት ነገር እሳቸው ከትልቁ ዛፍ ተነስተው ወደዛ እያንዳንዱ እንትናል ትርጉማል። አይ ስሜታዊ ለሆነ ሰው አይ ዝም ብሎ ነው ይሄ ምናምን አይደለም፣ ዝም ብሎ አይደለም። ካጠና በኋላ ግን አይ ይሄ እውነትም ዝም ብሎ ነው፣ በቂ ጥናት አጥንቻለሁ፣ በቂ ንባብ አንብቤያለሁ፣ ልክ ነው፣ ግን ይሄ ከነሱ መውሰድ አለብን ብለ ዌጉ በድራው ምኑ ትወስዳል። እንደገና ደግሞ ዘይ ሀቀኝነት፣ አለመስረቅ፣ ፍትሃዊነት እነሱ ከወሰድክ ጥሩ ነው። ግን ማን ይችላል አትስረቅ ብትለው ይችላል? ያኔ እኮ የኔ እናት ከነገርኳችሁ ቦሌ ደወሼ ጫፍ አገና ደርሳ እስክትመጣ የኛ ቤት አይዘጋም ነበር። ያው አቅምም ደህና ነን፣ ግን ሰው የለንም። ተብር የሚባል ነበር ይሄ እዛ እሱን ገርበብ አድርጋ አገና ሌሊት 11 ሰዓት ወጣ ማታ 1 ተኩል አካባቢ ነበር የምትገባው። ቤታችን አንድ ሌባ አይደፍረውም ነው። አሁን ግን እንደሱ የለም። እኛ የነሱ ኖርሞች ነበሩ ነው እንዴ መከራከሪያ። ሃይማኖት ማን ይነካል? ማንም አይነካም፣ የራሱ የሆነ መስመር ስላለ እና እነዚህን ለማወቅ ግን
ያው ጊዜ መስጠት አይፈልጉም እንጂ በተቻለ መጠን ፍላጎቱ ካለ እንዲህ አይነት ጥሩ እንትኖች አሏቸው። ሁሉንም ሃይማኖቶች እኔ ባህልን የሚጋፉ አይመስለኝም። አስታውሳለሁ አንድ ወንድማችን አለ መስፍን የሚባል ትልቅ ሰው የትውልድ አካባቢ ይሞቱና አጋጣሚ የሆነው በክርስትና የቁርባን ስርዓት ፈጽመዋል ወደ መጨረሻው ሰዓት አካባቢና ወርኮ አይባልላቸውም ምናምን ይላሉ። ከዛ በጣም ተበሳጨ ሰውየው። ዝና ትልቅ ስም ያላቸው ማህበረሰብን የገነቡ ሰው ናቸውና በቃ ለመባሉ በጣም ከንክኖት በማግስቱ ያሁኑ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ አካባቢ ለቅሶ ሊደርሱ ይሄዳሉና ሄዶ በቃ አናገራቸው። ለምንድን ነው ወርኮ ማይባልላቸው? ወርኮ ማለት ኦርቶዶክስን ሃይማኖትን ይቃወማል ወይ ምናምን ብሎ ጠየቃቸው። አይ እንደውም ህዝቡ ምእመኑንም ቤተሰቡንም ለማጽናናት ከወጡ በኋላ አይ እንደውም የቆረበ ነበር ንስሐ የገባ ነበር ብላችሁ ጨምሩለት፣ ወርኮ ሲባል እንደዚህ ብላችሁ ጨምሩለት። ይሄ ማለት ባህል ማሳደግ ማለት ነው። ሌላ እና ደግሞ እኔ አሁን ባህል ወደ ሃይማኖቱ ይግባና ወይ አሰምሌት ያድርገውም ባለል እንኳን ተከባብረው ወይ በዛ መንገድ ማሳደግ ይችላሉ። የሆነው ባህል እስልምና ውስጥ ማካተት ጥሩ ጠቃሚ የሆነውን ለምሳሌ እናትን ማክበር የአምልኮን ስርዓት እንኳን ትተው እናትን ማክበር እህትህን ማክበር ምናምን ይሄንን ብታረግ ምን ችግር አለው? ቅድም እያልኩኝ ነበር ሳምር ማለት ይሄ እናቶች የመውለጃ ጊዜያቸው ሲያበቃ የሚፈጠረውን ስነ ልቦናዊ ቀውስን ለማከም ክብር ለመስጠት እውቅና ለመስጠት የሚያደርጉት ነገር ነው አይደል? ይሄንን ነገር በዘመናዊ መንገድ ወይ ዘመኑን በዋጀ መንገድ ሃይማኖቱንም በዋጀ መንገድ ቢያከብሩት ያ ይመስለኛል። እኔ በማቀው የክርስትና ሃይማኖቶች ውስጥም ባህልን በዛ መንገድ ማድረግ ቋንቋውን ያሳድጋል፣ የማህበረሰቡ ትስስርን ሶሻል ኖርሙንም በደንብ ያሳድጋል። ከዛ ማንነት የምትለው ነኝ ብለህ የምታምነው ማንነት የበለጠ ጠንካራ እንደሚሆን ነው እኔ የማስበው። እኔ ግን ያው ተባብረን ነው እያጠፋናቸው ያለው ወደሚለው ስለሆንኩኝ ብዙ ጊዜም እከራከራለሁ፣ እነጋገራለሁ። እንደዛ ይመስለኛል። እኛ ጋር አብዩ ከቃል ጋር የሚጋጭ ሰው አለ። ኬር ማለት በጉራግኛ ምንም ትርጉም ልታወጣለት አትችልም። በጉራግኛ በነገራችን ላይ ክፍሌ ዝግጅት ላይ ሰምተ ከሆነ ቅኔ መኖሩን ለማሳየት ሞክሬያለሁ። ኬር ቅኔ አይደለም። ኬር ማለት ሰላም። ኬር ተብሏል ብሎ ጦርነት የከፈተ ሰው አውቃለሁ። ኬር ለምን ተባለ? አረ ኬር ይሁን ለምድራችን፣ ኬር ይሁን ለቤተሰብ፣ ኬር ይሁን ለሀገራችን ስለተባለ እንዴት ኬር ይባላል? ምንድነው ኬር? ይሄ እምነት ምናምን አሁን ባዕድ አምልኮ ሊለው ነው ኬር። አብዛኛው እኮ ነው። ካቶሊኮች ጎበዞች ናቸው። አባን እኔ እንዴት እንደምወዳቸው አባታቸው እኔ ትምህርት ቤት ነበሩ እኛ ጋር አቶ ፍቅሬ ዳይሬክተር ነበሩ። ዳይናሚኮች ናቸው። እንዴት ባህሉን እንትን እንደሚያቀርቡ አየ እሳቸው ሲናገሩ እና እንትን እኮ ነው። ሌላው አሁን ለሚዲያ አይመችም እንጂ እኛ በልጅነታችን ወይም ደግሞ የምን ልጅነት ኢህአዴግ እስኪገባ ባዕድ አምልኮ እንደሱ እኮ እንዲያረጋሉ እዛ ቦታ ሄደው እንዲያረጋሉ ምናምን ብለን እንስቅባቸው ነበር። ዛሬ ግን ማን ነው የሚስቀው? ማን ነው የሚቃወመው? ባለቤት አለው። አየ ባለቤቱን ካልናቁ አጥሩን አይነቀንቁን። እኛ ጋር ግን ሁሉም መጥቶ ይሳደባል። አንድ አርቲክል ከጻፍክ እኔ ስለ ቦጀ አርቲክል ጽፌ ሪፖርተር ላይ አንድ በጣም የምወደው ፕሮቴስታንት እምነት ተከታይ ወንድማችን ነው። እንትኑን የየት መስሪያ ቤት ኃላፊ እንደሆነ አልነግራችሁም። ገጠር ሄጄ የሆነ ቤት እያሰራ ደወለልኝ። ከዛ ሰላም አለኝ ምን አለኝና ብርሃን አለኝ። አቤት ደግሞ ብለህ ወደ ኋላ ጎተን ፈለክ እንዲህ አለኝ። ምን አረኩ አልኩት። ሪፖርተር ላይ ጻፍኳን። አይ ጋሽ ያላነበብከው ቃል ለሰማይ ቃል ለምድር አላነበብከውም። አንብበኸው አትደውልልኝ አልኩት። አንብበኸው አትደውልልኝ። እስኪ ወንድ ከሆንክ አንብበውና አትደውልልኝ። አንብቡ አልደወለልኝ። እኔ አንደኛ ሃይማኖት የሚነካ ነገር አንደኛ ጅል ካልሆንኩ እኔ
ጅል ካልሆንኩ እንዴት ሃይማኖት እነካለሁ? እኔ ራሴ የሞህር ቤተሰብ ሆኜ እናቴ እኮ ሞህር ደሞም ብነካስ ሌላ ኮንት ነው የሚያመጣው መዘዝ። ለምንድን ነው መለካው? እኔ ባህሉን ግን በዚህ መልኩ ነው ያየሁት። እናንተም ለማየት ሞክሩ፣ አንብቡ፣ አጥኑ፣ ጠይቁ። አንትሮፖሎጂስቶች ባለቤት ይኑረው። አሁን በተለይ ዞን ወረዳ እባካችሁ ተባበሩ፣ አታጥፉት። አሁን ወገባችን የመሰለ ነገር ሌላ ያላነሳሁላችሁ ለመልክዓ ምድር ጥበቃ ወይም ደግሞ ገጽታ ለአየሩ ሚዛናዊነት እነዚህ ያሉበት ቦታው እስኪ ዛራን ይዩት። አይተነው የለ ዛራን ምን እንደሚመስል ወገባችን ይዩት እስኪ። ሌላ ቦታ አለ እንዲህ አይነት ነገር? አዝማች ጋር ተው ከአዝማች እርጋ ጋር ትልቅ ስራ እንሰራለን ነበር የተባባልነው። አንደኛ እሳቸውም አልተመቻቸውም፣ ዞረው ነበር 7 ቤትን። ብዙ ሰው እንትን እያለ ትንሽ መጠየቅ ጀምሮ ነበር። አሁን እንኳን አንዳንዶች አሉ፣ አሁን ሙስሊሞች ይገርማል፣ ጎበዝ ሰዎች አሉ። ፕሮቴስታንቶች ጎበዝ ሰዎች አሉ። እና እንትኑ ኬር ስለተባለ የሚያስቆጣ ነገር እንዴት ሊኖር ይችላል? ቋንቋውን ልናመጣ ከሆነ ቋንቋውን ካመጣን ደግሞ ያየ እንትኖች ስጠቅስ የተለያዩ ቨርሽኖች ስጠቅስ እነዚህ መምጣታቸው አይቀርም። በድራ መምጣቱ አይቀርም። ዋይበቱ መምጣቱ አትቀርም። ነቆ ረቂ መምጣቱ አይ ብዙ ነገር እኛ ከዚህ ነው የተገማ እንትን የተሰራ ነው። ከዛ የሚፈለገው ይዞ የማይሆነው አቡነ ሉቃስ እንደሚሉት ነው። እኛ የባህላችንም ውጤት ነን። የትምህርቶቻችን፣ የሃይማኖቶቻችን ይሄ ዲሲፕሊን እኮ ከዛ ነው የመጣው። ብንችል እንጠብቃቸው ነው። ሌላ ደግሞ አናውድማቸው። እንዲሁ ደግሞ ቅር ሊለንም ወይም ደግሞ ልንቆጣም አይገባም። እንዲህ ዳታ በጉራግኛ ዳታ ሀይት ከፈት ይባላል። እውቀት ይዝለቅህ ለማለት ነው። እና በእውቀት ዘልቆን እስኪ እንመካከር። አያስፈልጉም? እውነት አይጠቅሙም? እዛ ደቡብ አፍሪካ ያለችው ማነች ስጠቅስ ስለ ረጅም እንጉርጉሮ ወይም ግጥም እኔ እዚህ በድራ እያለኝ እንዴት እኔ መጠቀስ አለብኝ?